ብሩኬ የእናቱ ልዑል ማለት ነው። የእናቱ ጀግና ብሩካችን እንግዲህ ለብዙዎች እያስተማረ ይገኛል። ፍቅር አሰጣጥ ለሴቶች ምንድን ነው፣ ከየት ወዴት ነው የሚለውን ነገር ማለት ነው። እና እንግዲህ ዛሬ ቢኒ ወጥቶ ለብሩኬ መስክሮለታል። እውነት በፍቅር አሰጣጡ ምን አይነት ባህሪ እንዳለው እሴት አያያዝ እንዴት እንደሆነ የሚለውን ማለት ነው በደንብ አድርጎ ነው የመሰከረለት። ቴንኪው እውነት እንደዚህ ስለተናገርክ ቢኒ፣ እውነት ነው። ብሩኬ በጣም ጀግና ሰው ነው። በዚህ አጋጣሚ ጀግና አይገልጸውም ሲጀመር ማለት ነው። እና ሁሉን አሟልቶ የሰጠው እውነት፣ በእርግጥ የሰው ልጅ ሁሉን አሟልቶ የሰጠው ሊባል አይችልም። የሆነ ጎደሎ አለን። ነገር ግን ማለት ነው ባየነው መሰረት ብሩኬ በጣም የሚለይ እንቁ የሆነ ወንድ ነው። ያው ብዙ ጊዜ እንደስናገር እንዴት ነው መደጋገም አይሆንብኝ፣ ግን ደግሞ በቃ የምር ስለሆነ ነው። ቤተሰብ ምን አባቴ ላድርግ፣ የምር ስለሆነ ነው። በቃ ብሩኬን ቃላት የሚገልጸው ስለሌለ ምንም አይነት ነገር ብለው እኔ ሊገልጸው አልችልም በቃላት። የምሬን ነው የምላችሁ እግዚአብሔርን። እና አንድ እህቴ እንደውም እንደ ብሩኬ አይነት ወንድ ለሁሉም ሴቶች ያስፈልጋቸዋል። በተለይ ደግሞ ለኛ ለስደተኞች ከስደት ኖረን ስንሄድ እንደዚህ እንደ እናት ምችት ያለ ወንድ ቢሰጠን ብላለች። እና ማለት ነው የኔ ውድ ነገር ፈጣሪ ያርግልን ለሁላችን በስደት ያለን ሰዎች። እውነት እንደዚህ አይነት አንደርስታንድ የሆነ ወንድ ነው የሚያስፈልገን። እንዲህ የሚገታገተን በተለይ እኛ አንፈልግም። የምሬን ነው። እኔ አሁን እንዲህ ድርቅ መቶ ግግም የሚልብኝ ሰው አልወድም። የምሬን ነው። ተሽቀንጥሬ ነው የሚሄድ እና ማለት በቃ ብቻ አላቅም። እህቶቼ እንደዚህ አይነት ወንድ በህይወታችሁ ይስጣችሁ ፈጣሪ አምላክ። የተመቸ ወንድ ወደ እናንተ ህይወት ይምጣ እላችኋለሁኝ። እና ቢኒ ስለ ብሩኬ በደንብ ስለመሰከረ ነው ዛሬ እንደዚህ ያልኩት ማለት ነው። ጸሎታችን እኮ ተሰማ። የምሬን ጸሎታችን ተሰማ። ኧረ አምላኬ እዩን ዝም የሚያደርግ ነገር አምጣ ብለን ነበር። ይኸው ሳይውል ሳያድር በቃ ጸሎታችን ሰማ ፈጣሪ። እንደዚህ እኮ ነው። የንጹህ ልብ ሲሆን ይሰማል ማለት ነው። አሁን ለሀይሚና ለብሩኬ በንጹህ ልባችን የጸለይ ነው እውነት ለመናገር። እና ምንድን ነው እንግዲህ ያው እዩ አሁን እንትን ብላለች። ሀይሚና ብሩኬ ለቀቅ አርጋቸዋለች። የራሷን ኑሮ እየኖረች ነው። እየቀለደችም ይሁን እያሾፈችም ይሁን ልጁን እየጠላችሁም ይሁን እኛ አይመለከተንም። ብቻ አሁን ከራሷ ቦታ ላይ ናት። ገደቧን ይዛለች ማለት ነው። እና እንግዲህ ይሄ ቢኒ የሚባል ፍቅረኛዋ ምን እንደያዘባት ባይታወቅም እንዲህ ገደል ሊያስገባት ነው። ይሄን ቀይሪ ስላት ትቀይራለች። ይሄኛውን ልብስ ልበሽ፣ ይሄኛውን ወሬ አውሪ፣ እሺ አወራለሁ። እንዲህ አሽከረከራት። አይገልጸውም እኮ። ኧረ ወይኔ ተገዛች ነው የምላችሁ፣ ተገዛች። ሰላም ቤተሰብ እንዴት ናችሁልኝ? የኔ ወዶች ደህና ናችሁልኝ? ሰላማችሁ ብዝት ትርፍ ይበል። እና ቤተሰብ ማለት ነው እውነት እዩ ግን ቁስ ስላለች ደስ አላላችሁም? እኔ ጸጥ ስላለች ደስ ብሎኛል። እንዴ እየወጣች እሷ በለፈለፈች ቁጥር ሀይሚ ብሩኬ ባለች ቁጥር ማለት ነው እኔ ንዴቴን አልችልም። እናንተ የምሬን እኮ ነው፣ ከምሬ ነው። ማርያም እንደዛ አይሰማችሁም? ግን አታናድዳችሁን? ዝም ብላ ስትበጠረቅ ስታወራ፣ በዛ ላይ ደግሞ ንቀት የተሞላበት በተለይ ለሀይሚ ንቀት የተሞላበት ነው የምታወራት ማለት ነው። ሴት ልጅ ነኝ አትናገሩኝ፣ ሴት ልጅ ነኝ እንደዚህ ነኝ ምናምን ትላለች። ግን የምትናገራት ሴት ደግሞ ሴት ነች። በዚህ አጋጣሚ ሀይሚ ሴት ነች። እሷ እንደዛ እያናነቀች እያመናጨቀች የምታናገራት እና ብቻ ለጌታም ጌታ አለው፣ ላለቃ ማለቃ አለው። እዩዬ እንግዲህ ከዛው ጉዳይሽን ጨርሼ እኔ እናት ቤተሰብ ግን እኔ አሁን ቢኒ በሚያደርገው ነገር እውነት ስነግራችሁ በጣም ነው የሚያስጠላ። ምክንያቱም እንዴት ነው ተልፈጠፈጠ ሁላ ገብቷቸዋል። በቃ የሆነ ሰው አልፈልግም ካለው ይሄን ያክል በግዴታ የሆነ ነገር እያስፈራረ ሴት ልጅ ወደሱ ለማድረግ መጣር ማለት በጣም የሚያስጠላ የወንድ ልጅ ባህሪ አይደለም። በቃ ከወንድ ልጅ አይጠበቅም። የሚያስጠላና አስቀያሚ የሆነ ትምህርት የማይሰጥ ሴቶች እሱን አይተው ህይወት እንዳይጀምሩ ፍቅረኛ እንዳይኖራቸው የሚያደርግ ትምህርት ነው አሁን ከዚህ ጋር የምማረው እኔ ማለት ነው። ምክንያቱም እዩ እውነት ለመናገር ይገባሻል። ስራሽ ስለሆነ አንቺ በህይወት ጦልቅ ብለሽ የሰውን ህይወት ልታበላሽ ነበረ። እንደ ቢኒያም ስናገር ግን ማለት ነው የምሬን ነው የምላችሁ። ላይ ካሁን እኔ ይሄን ልጅ ሳየው የሆነ ወይ አሁን ከሁለት አንድ ነው እኔ ያሰብኩት የያዘባት ነገር። አንደኛ ነገር ስለ ሀይሚና ስለ ብሩኬ ያቀደችው ያለመችው ነገር ደርሶበታል። ካልሆነ ደግሞ የሆነ የራቁት ነገር ይዞባታል። ቤተሰብ ከዚህ በፊት ጓደኛሞች ፍቅረኛሞች ሳሉ እንግዲህ ፍቅረኛሞች ስትሆኑ ፍቅረኛችሁን ታምኖታላችሁ አይደለ? ልክ እንደራሳችሁ ማለት ነው። ምን እንደሚፈጽምባችሁ አታውቁም። በዛ ሰዓት የሆነ ነገር ተይዞባት ሊሆን ይችላል። የኔ ግምት ነው ይሄ። እንግዲህ እንደዛ እያሰብኩ ነው ያለሁት። በዚህን ያክል ልትፈራበት የቻለችው ምክንያት እንግዲህ በብሩኬ ድርቅ ብላ ልጁ ናት እያለች ነው የምትናገረው አይደለ?
ከዚያ በተለየ ምናልባት የራቆቶች ነገሮች ወይ ቪዲዮ ወይ ደግሞ ፎቶ ይዞባት ሊሆን ይችላል ብዬ አስባለሁኝና ይሄን ራስሽ ተወጪው እኛ አይመለከተንም እዩ ማለት ነው። ማለት አንቺ የሞቀን ትዳር ማለት እኔ እንጃ ትዳር ልበለው ሀይሚና ብሩኬ አብረው እየኖሩ ስለሆነ ፍቅረኛሞች ናቸው። አሁን ደግሞ ይሄን ነገር ለማደፍረስ ሀይሚና ብሩኬን ለመለያየት ቆርጠስ ተነስተሽ ነበረ ማለት ሀይሚ ምን ይሰማታል እንኳን አትይም ስትናገሪ ገደብ የለሽም ልክ የለሽም በጣም በቃ የሆነ ልቅ የሆነ ነገር ነው የምታወሪው ገብቶሻል ከዚህ ጋር የተጀመረው እቃቃ ጨዋታ አይደለም ቀልድ አይደለም ከሀይሚ ጋር ያለው 2 ዓመት ሙሉ የገነቡትን ፍቅር በዚህ በተርካሻ ነገር ልታፈርሹ በጣም ዳር ላይ ደርሰሽ ነበረ ሀይሚ ባንቺ ምክንያት በጣም ብዙ ጊዜ ሐኪም ቤት ገብታለች ታማለች ለብዙ ቀናቶች አልቀሳለች ብሩኬን አጣዋለው አላጣውም የኔ ነው አይደለም የሚለው በጣም አስጨንቋታል ቡታጅራ እያለች የምር በጣም ነው ልቧ የደማው በስች ልጅ ምክንያት ማለት ነው እና ምንም ያዝብሽ ምንም አንቺ መጀመሪያ መጠንቀቅ ነበረብሽ ምናልባት የራቆት ቪዲዮ ምናምን ተይዞብሽ ከሆነ መዝረክረክ አያስፈልግም ቆይ እኔ የምለው እዩ ከስንት ወንድ ጋር ነው የምትሄጂው ግን ከስንት ወንድ ጋር ነው የምትሄጂው እንዴ ጉድ እኮ ነው ምን ማለት ነው በአንድ አሰክኒም እንዳንቺ ቆይ እና የራስሽ ጉዳይ የምሬን የራሷ ጉዳይ ማለት ነው ሴቶች ግን የፈለገ ፍቅረኛችሁ ይሁን ማለት ነው ላይክ የሆነ ከአንድ ሩም ስትገቡ እንኳን ዞር ዞር ብላችሁ ማየት አለባችሁ እኔ እንጃ እኔ አሁን እንደ ወንዶች የሚያስፈራኝ ነገር የለም ብሩኬን ሳይው ደግሞ የሆነ ላይክ ወንዶች ደስ ይሉኛል ምናምን ግን ደግሞ የሆነ ከትንሽ ደቂቃ በኋላ ወይም ከነ ብሩኬ ቪዲዮ ወጥቼ ከልኩ በኋላ ስለ ወንዶች ያለኝ አመለካከት በጣም የወረደ ነው ይቅርታ አድርጉልኝ የምሬን እኔ መፍራት ጀመርኩኝ እግዚአብሔርን እኔ ወንዶች የምሰሙ ካላችሁ እንዳትቀየሙኝ ግን በአንዳንድ የማይረቡ ሰዎች እኮ መጥፎች በዛው እየገባችሁ ስለሆነ ነውና ምንድነው ይሄ ልጅ ምንም ያዝባት ምንም ፍቅርን የሆነ ሰውን ብላክሜል አድርጎ ወደሱ ማድረግ አይገባውም በጣም የሚያስጠላ ነገር ነው ሲቀጥል በጣም እየቀፈፍካት ነው ያለው እኔ እንደማየው ከሆነ በጣም እየተጸየፈች ነው እንኳን አይደለም ያንተን ፍቅር መቀበል ቀርቶ ግዴታ ሆኖባት እንጂ ከዛ ጋር የያዘ ይዟት እንጂ ወይም ይሄ ያስከው ቪዲዮ በጣም አጨናንቋት እንዳይለቀብኝ እንዳያሰማብኝ ብላ ተጨንቃ እንጂ ላንተ ፍቅር ኑሯት አይደለም ከዛ ጋር አርጊ የምትላትን ነገር የምታደርገው ማለት ነው እና የሆነ ወንድ ልጅ ይጠይቃል አይደል አልፈልግም ከተባለ በዚህን ያክል ችክ ማድረግ ችክ አድርጎ መያዝ የሆነችን ሴት በጣም የሚያስጠላ ነገር ነው እውነት እንደኔ የተሰማኝን ነው የምነግራችሁ ይሄን ስል እኔ ለእዩ አዝኛ አይደለም ከምሬ ነው እዩ የራሷ ጉዳይ ነው መጀመሪያ መጠንቀቅ ነበረባት ግን የወንዶችን ባህሪ ነው በቃ የሰው ልጅ በእንደዚህ አይነት ሁኔታ ያቺ ሴት ሳትወዳቸው በእንደዚህ አይነት ሁኔታ የራሳቸው ማድረግ አይችሉም ምን አይነት ህይወት ነው ሊኖራቸው የሚችል የሲኦል ህይወት ነው መኖር የሚፈልጉት እኔ ግራ ነው የሚገባኝና እንዴት ነው እኔ እንጃ አላቅም የሆነ የሚያስጠላ የማይም ስራ ነው የሆነብኝ የቢኒ ስራ